የኢትዮጵያ እግር ኳስ ፌዴሬሽን ሰኞ ፍርድ ቤት ይቀርባል ተባለ። የ5 ጊዜ የባሎንዶር አሸናፊው ክርስቲያኖ ሮናልዶ ታላቁን የረመዳን ጾም ጾሟል ተብሏል። ዴሊ አሊ እሁድ በሚደረገው የሰሜን ለንደን ደርቢ ጨዋታ ላይ በክብር እንግድነት ይገኛል ተብሏል። ጥሩ ደሞዝ የሚገባው ለተጫዋቾች ሳይሆን ለሐኪምና ለመምህራን ነው ያሉት ጋርዲዮላ አነጋጋሪ አስተያየታቸውን ሰጥተዋል። ፌፋና የአውሮፓ እግር ኳስ ማህበር በጦር ወንጀል ተከሰዋል። ለተፈጠረብን ነገር ምላሽ መስጠት አለብን፣ የተቻለልን ነገር ሁሉ እናደርጋለን ያሉት ደግሞ የአርሰናሉ አሰልጣኝ ማይክል አርቴታ ናቸው። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአሉላ ፍሬው አማረ ዩቲዩብ ገጽ ባለቤቶች እና ወዳጆች የየካቲት 13 2018 ዓ.ም የዕለቱን ዜና እንደሚከተለው ይዘን ቀርበናል። ቻናሉን ላይክ፣ ሰብስክራይብ፣ ሼር አድርጉ እላለሁ። የኢትዮጵያ እግር ኳስ ፌዴሬሽን ሰኞ ልደታ መደበኛ ፍርድ ቤት እንደሚቀርብ ከውስጥ ያገኘናቸው መረጃዎች ጠቁመዋል። ፌዴሬሽኑ ወደ ልደታ ፍርድ ቤት ያመራበት ምክንያት በዋናነት ለባለሙያዎች የሚሰጣቸውን የካፍ ኤ ላይሰንስ ስልጠና ውዝግብ በማስነሳቱ ምክንያት እንደሆነም ደርሰንበታል። ታማኝ ምንጮች ባደረሱ መረጃ መሰረት ኤርሚያስ በቀለ ወይም ሮማሪዮ የተባለው የቀድሞ ተጫዋች የኤ ላይሰንስ ስልጠና መውሰድ ይገባኛል፣ ከ157 ባለሙያዎች የኔ ዶክመንት ጠፍቷል፣ ፋይሌን ኦክቶበር 4 ባስገባም የፌዴሬሽኑ አመራሮች አላየንም፣ ያንተ ፋይል አልገባም ሲሉ ተናግረዋል ብለዋል። ለባለሙያዎች የሚሰጧቸው የላይሰንስ ፍቃዶች ከዚህ ቀደምም በርካታ ውዝግቦችን ያስነሳና ቀደም ተከተሉን የጠበቀ አይደለም፣ ሌሎች አካላትን ለማርካት የሚደረግ ከፍተኛ ትልቅ ሴራ ያለበት ነው ሲልም ኤርሚያስ በቀለ ሮማሪዮ ለልደታ ፍርድ ቤት ክስ እንደመሰረተ መረጃዎች ደርሰውናል። በሰኞ ፍርድ ቤት ላይ የኢትዮጵያ እግር ኳስ ፌዴሬሽን በተቋም በግለሰብ ደረጃ ደግሞ አቶ ባህሩ ጥላሁንና የፌዴሬሽኑ ኢንስትራክተር ደረሰ አለሙ እንደሚገኙ ይገመታል። ፍርድ ቤቱ ጉዳዩን ከተመለከተ በኋላ ለብሔራዊ ደህንነትና መረጃ ይልካል ተብሎም ይጠበቃል ተብሏል። ከሰሞኑ በኢትዮጵያ ብሔራዊ ቡድን የማክሮን ማሊያ መሸጫ ዋጋ ጋር በተገናኘ ውዝግብ የተነሳበት የኢትዮጵያ እግር ኳስ ፌዴሬሽን የአንድ ማሊያ ዋጋ ለሀገር ውስጥ ቤተሰቦች 7,000 ብር በውጭ ሀገር ለሚገኙ ዲያስፖራዎች ደግሞ $65 መሆኑ በሳምንቱ ከተነሱበት ሌላ መነጋገሪያ ርዕስ እንደሆነም ተነግሯል። የ5 ጊዜ ባሎንዶር አሸናፊው ክርስቲያኖ ሮናልዶ ታላቁን የረመዳን ጾም ጾሟል ተብሏል። በሳውዲ አረቢያ ሊግ ካመራ በኋላ መልከ መልካሙ ክርስቲያኖ ሮናልዶ የሀገሪቱ እግር ኳስ እንደ አዲስ እንደተወለደ ይነገራል። የ5 ጊዜ ባሎንዶር አሸናፊው ክርስቲያኖ ሮናልዶ የእስልምና እምነት ተከታዮች በይበልጥ በሚበዙበት ሳውዲ አረቢያ ባለፈው ዓመት የረመዳን ጾሙን ለመጾም ሞክሯል ተብሏል። የቀድሞ የሳውዲ አረቢያ ብሔራዊ ቡድን ተጫዋች የሆነው ሻዬ ሻራይሊ እንደገለጸው ከሆነ ሮናልዶ ባለፈው ዓመት ከቡድኑ አልናስር ተጫዋቾች ጋር በመሆን የረመዳን ጾምን ምን እንደሚመስል ለመሞከር ጾሟል ብሏል። የካቶሊክ እምነት ተከታይ የሆነው CR7 ባለፈው ዓመት 2 ቀንን ከቡድን የአልናስር ጓደኞቹ ጋር በመሆን ትልቁን ጾም እንደጾመ ተነግሯል። በዘንድሮ ዓመትም ትልቁ የረመዳን ጾም ባሳለፍነው ቀናት ሲገባ መልካም ምኞቱን ተመኝቷል ተብሏል። በሌላ ዜና ዴሊ አሊ በክብር እንግድነት እሁድ የለንደን ደርቢ ጨዋታን ይታደማል ተብሏል። ዴሊ አሊ ወደ ቶትንሃም በማምራት የእሁድ ምሽቱን ተጠባቂ ምሽት 1 ሰዓት ተኩል ጨዋታ በእንግድነት እንደሚታደም ተነግሯል። በ269 ጨዋታዎች ላይ በ7 ዓመት በቶትንሃም ቆይታ ያደረገው ዴሊ አሊ 67 ጎሎችን አስቆጥረዋል። በይበልጥ ከፔፕ ጋርዲዮላ ልጅ ጋር ማሪያ ጋርዲዮላ ጋር ግንኙነት በነበረበት ወቅት የሚታወቀው ዴሊ አሊ እሁድ ለቀድሞ ቡድኑ ድጋፉን በትሪቡን ሆኖ ጨዋታውን ይታደማል ተብሏል። አነጋጋሪው የፔፕ ጋርዲዮላ አስተያየት ጥሩ ደሞዝ የሚገባው ለተጫዋቾች ሳይሆን ለሐኪምና መምህራን ነው ብለዋል ስፔናዊ አሰልጣኝ ጋርዲዮላ ሐኪሞችና መምህራን ለማህበረሰቡ በጣም አስፈላጊ መሆናቸውን ተናግረዋል። ፔፕ ጋርዲዮላ ሲናገሩም ዶክተሮችና መምህራኖች በማህበረሰቡ ውስጥ በጣም አስፈላጊ ሰዎች ናቸው ሲሉም ተናግረዋል። ሐኪሞችና መምህራን በማህበረሰቡ ውስጥ ከፍተኛ ተከፋይ ሊሆኑ ይገባል ሲሉ ፔፕ ጋርዲዮላ ተናግረዋል። አክለውም ለተጫዋቾችና ለእግር ኳስ አሰልጣኞች ሳይሆን ለእነሱ ትልቅ ክፍያ ይገባቸዋል፣ ማህበረሰቡን የተሻለ የሚያደርጉት እነሱ ናቸው ሲሉ በቅድመ ጨዋታ ሀሳባቸውን አጋርተዋል። ከጨዋታው ጋር ቅድመ ጋዜጣዊ መግለጫ የሰጡት ፔፕ ጋርዲዮላ ስለ ዋንጫ ፉክክር ግድ የለኝም፣ በዋንጫ ፉክክሩ ዙሪያ ከተጫዋቾቼ ጋር ለሰከንድ አልተነጋገርኩም የሚሉት ጋርዲዮላ ዛሬም ሆነ ትላንት ወሬያችን ስለ ኒውካስትል ጨዋታ ነው ብለዋል። ስለ ሊጉ ፉክክር ግድ የለኝም ሲሉ የተደመጡት አሰልጣኙ ገና 12 ጨዋታ ይቀራል፣ ረጅም ነው፣ ገና ብዙ ነገር ይፈጠራል ሲሉ ተደምጠዋል። ማንቸስተር ሲቲ ነገ በሜዳው ኢትሃድ ኒውካስትል ዩናይትድን ይገጥማል። የፔፕ ጋርዲዮላ ሰራዊት ኒውካስትል ዩናይትድን በዘንድሮ ዓመት ለ4ኛ ጊዜ የሚያገኝበት ጨዋታ ይሆናል ተብሏል። በ21 ያለፉት የኢትሃድ ጨዋታዎች ላይ ማንቸስተር ሲቲ አልተሸነፈም።
16ቱን በድል አድራጊነት ፈጽሟል። ነገስ የሚለው ይጠበቃል። የመጀመሪያው ዙር የፕሪሚየር ሊጉ ጨዋታ በሴንት ጄምስ ፓርክ ሲከናወን የኤዲ ሃው ኒውካስትል ዩናይትድ 2-1 ማሸነፉ ይታወሳል። በካራቦ ዋንጫ በሁለቱ ቡድኖች መካከል በተደረገው ጨዋታ ግን ማንቸስተር ሲቲ 5-1 በድምር ውጤት በማሸነፍ ወደ ፍጻሜ ማለፉ ይታወሳል። የሁለቱ ክለቦች አምስተኛ ጨዋታ በኤፍኤ ዋንጫ እንደሚደረግም ይጠበቃል። እንግሊዛዊ ፊል ፎደን በ99 ጎል አስተዋጽኦ ነገ አንድ ጎል ወይም አንድ ለጎል የሆነ ኳስን የሚያቀብል ከሆነ በማንቸስተር ሲቲ ማሊያ 100ኛ የጎል አስተዋጽኦ ያደረገ 6ኛው ተጫዋች ይባላል ተብሏል። ፎደን ከዚህ ቀደም 68 ጎሎችና 31 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ሌላው የማንቸስተር ሲቲው ኦማር ማርሙሽ በነገው ጨዋታ ላይም ልዩነት ፈጣሪ ሊሆን እንደሚችል ተመላክተዋል። ማርሙሽ ሲቲ ኒውካስትል ዩናይትድን በገጠመበት የኢታድ ያለፉት 2 ጨዋታዎች 5 ጎሎችን አስቆጥረዋል። ፔፕ ጋርዲዮላ ለአንቷን ሴሜኒዮ ወይንስ ለኦማር ማርሙሽ እድልን ይሰጣሉ የሚለው ነገር ይጠበቃል። ብራዚላዊው ጎሜሬሽ በጉዳት የማይሰለፍ ሲሆን ፋቢያን ሼር፣ ቲኖ ሊቨራሜንቶ እና ሉዌንተን አሁን በጉዳት ላይ ቢሆኑም የዮላይንተን ወደ ጨዋታ የመመለስ ነገር አጠራጣሪ ሲሆን ዮዋን ዊሳም ወደ ስብስቡ ሊመለስ እንደሚችል ተነግሯል። በሲቲ በኩል ዶኩ ብቻ በጉዳት ላይ ያለ ሲሆን ሳቪኒዮ ወደ ጨዋታ እንደሚመለስም ተነግሯል። በሳምንቱ ከሚጠበቁ ጨዋታዎች መካከል የቶትንሃም ሆስፐርና የአርሰናል ጨዋታ በጉጉት የሚጠበቅ መርሃ ግብር ነው ተብሏል። የአርሰናሉ አሰልጣኝ ከወልቨርሃምፕተኑ የ2-2 ጨዋታ በኋላ ድሉን ልንሰጣችሁ ፈልገን ነበር፣ ነገር ግን አልቻልም ሲሉ ተደምጠዋል። በጨዋታው በጥሩ አቋም ላይ አልነበርንም ያሉት አርቴታ ለመቀበል በጣም ከባድ ነው ሲሉም ተደምጠዋል። አስደንጋጭ ነበር፣ ነገር ግን ደጋፊ ልዩ ነበር ሲሉ ማይክል አርቴታ በመልእክቶቻቸው ደጋፊዎቻቸውን አመስግነዋል። በነገው ጨዋታ ላይ ጉዳት ላይ የነበረው ካይ ሃቨርትዝ ወደ ሜዳ ሊመለስ እንደሚችልም ተመላክተዋል። አርሰናል ካለፉት 7 በፕሪሚየር ሊጉ ቶትንሃም በገጠመባቸው ጨዋታዎች 6ቱን ሲያሸንፍ 1 ጊዜ ብቻ አቻ ወጥቷል። የቶትንሃሙ አሰልጣኝ ኢጎር ቱዶር ፍራንክ ቶማስን ተክተው በእሁድ ምሽቱ ጨዋታ ላይ ቶትንሃምን እየመሩ ወደ ሜዳ ይገባሉ። አሰልጣኙ ከዚህ ቀደም በተለያዩ ክለቦች በመጀመሪያ ኃላፊነታቸው በ5 ጨዋታዎች ድልን አድርገዋል። በዩቬንቱስ በመጀመሪያ ጨዋታቸው ድልን ሲጎናጸፉ በላዚዮ፣ በማርሴ፣ በሄላስ ቬሮና እና በሃይድሩክ ስፕሊት የመጀመሪያ ጨዋታቸውን አሸንፈዋል። ኢጎር ቱዶር እሁድስ አርሰናልን በመጀመሪያ ጨዋታቸው በሊጉ ድል ያደርጋሉ የሚለው ነገር የሚጠበቅ ይሆናል። በቶተንሃም በኩል ግን በርከት ያሉ ተጫዋቾች በቅጣትና በጉዳት ይርቃሉ። ክርስቲያን ሮሜሮ በቅጣት፣ መሐመድ ቅዱስ፣ ቤርጌቬል ከዚህ ጨዋታ ውጪ እንደሚሆኑ ሲነገር፣ ምናልባት ጥሩ ዜና ፔድሮ ፖሮና ሪቻርድሰን ለቶተንሃም ሊመለሱ እንደሚችሉ ተነግሯል። አሰልጣኝ ኢጎር ቱዶር በላዚዮና በዩቬንቱስ በነበሩባቸው ጊዜያት የ3-4-2-1 የጨዋታ መንገድን መተግበራቸውን ተከትሎ በእሁዱ ጨዋታ ላይም በ3 ተከላካይ ጨዋታውን ሊጀምሩ እንደሚችል ተነግሯል። ማይክል አርቴታ በለንደን ደርቢ እስካሁን ከተቀጠረበት የአርሰናል ሹመት ወዲህ ባደረጋቸው 68 የፕሪሚየር ሊግ ጨዋታዎች 41ዱን ድል በማድረግ በለንደን ደርቢ ጨዋታዎች ላይ የበላይነቱን አስመስክሯል። ከእርሱ በመቀጠል ቬንገር በ194 ጨዋታ 106 ድል፣ በሌላ በኩል ዮዜ ሞሪኒዮ ደግሞ በ70 ጨዋታ 42 የለንደን ደርቢዎችን አሸንፈዋል። ኤብሪች ኤዜና አርሰናል የተደባበሩበት የሰሞነኛ አቋም ምናልባት ኤዜ በመጀመሪያው የኤምሬትሱ ጨዋታ ሀትሪክ መስራቱን ተከትሎ እዚህኛው ጨዋታ ላይም ጎል አስቆጥሮ ወደ ነበረበት አቋም ሊመለስ እንደሚችል ተጠቁሟል። የስታቲስቲክስ ኩባንያው ኦፕታ ቶትንሃም ይህንን ጨዋታ 19.3 በመቶ ሊያሸንፍ እንደሚችል ሲያመላክት፣ አርሰናል በበኩሉ 60.1 የማሸነፍ እድል አለው ሲል ግምቱን አስፍሯል። በመጨረሻም ፊፋና ዩኤፋ በጦር ወንጀል ተከሰዋል። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖና የዩኤፋው ፕሬዝዳንት አሌክዛንደር ሰፈሪን በጦር ወንጀል መከሰሳቸውን ዛሬ በርከት ያሉ መገናኛ ብዙኃን ተደራሽ አድርገውታል። ሁለቱ ፕሬዝዳንቶች የተከሰሱት በፍልስጤም ውስጥ የጦር ወንጀልና ሰብአዊ ወንጀል እንዲፈጸም ተባብሰዋል በሚሉ መሆኑ ተነግሯል። የክስ አቤቱታው ለዓለም አቀፍ ወንጀለኛ ፍርድ ቤት መቅረቡም ይፋ ሆኗል። አቤቱታ አቅራቢዎቹ የፍልስጤም እግር ኳስ ተጫዋቾች፣ ክለቦችና በፍልስጤም የሚገኙ ሰብአዊ መብት ተቋማት እንደሆኑም ዘገባዎች አመላክተዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን የካቲት 13 2018 ዓ.ም የአሉላ ፍሬ አማረ ዩቲዩብ ገጽ ዜናዎች እዚህ ላይ አብቅተዋል። በማንቸስተር ዩናይትድና በኤቨርተን የጨዋታ ትንታኔ እንመለሳለን።